ሰበር ዜና ፍቅር ባቡሬን ገደለችው። ሊሊ በጸጸት ተቃጠለች። የአደይ ሰርግ ተራዘመ። አጀብ! የአደይ ሰርግ በባቡሬ ሞት ምክንያት አሁን ከ3 ወር በኋላ እንደሚጋቡና ሰርጉም እንደተራዘመ አደይ ነገረችው ለዲቭ። ዲቭም እጅጉን ልቡ ተሰበረ። ቆይ እንዴት እንደዚህ ታደርጊያለሽ? ምክንያቱም ሞትም ሆነ ሰርግም አንድ ነው ይላል እኮ። እባክሽ አደይ እንደዚህ አይነት ነገር አታድርጊ ብሎ ቢላትም እንኳ በፍጹም እኔ ጓደኛዬ ደስተኛ ሳትሆንም መጋባት አልፈልግም። ዲቭ አንተም ቢሆን ልትረዳኝ ሞክር። ያጣነው እኮ ሌላ ሰው ሳይሆን ሊልዬ አለኝ ብላ የምትወደውንና የምታፈቅረውን ሰው ባቡሬን ነው ብላ አለች። ፍቅር ባቡሬን በመግደሏ እጅጉን ተጸጸተች። ነፍሰ ገዳይ ሆነች። ዳኒና ገጀራው ምንድነው ያደረግሽው? ቆይ እንዴት እንደዚህ ታደርጊያለሽ? ይህንንስ ደግሞ እንዴት አገኘሽው ይህን ቤት? እያሉ ሁለታቸውም አፋጠጧት። በሌላ በኩል ዳኒና ገጀራው እርስ በርስ ተጣሉ። አንተ ምንም ነገር የሚያገባህ ነገር የለም፣ ደግሞም ህይወትህን አተረፈችልህ እኮ። ምክንያቱም ባቡሬ የመጣው የእውነት ሊገልህ ነው እንጂ መቼም ሽሩሩ ሊልህ አይደለም። ስለዚህ አሁን ህይወትህን ስላዳነችልህ አርፈ ብትቀመጥ ይሻልሃል ብሎ አለው። ገጀራው የቱንም ያህል እንኳ ቢናደድበትና ቢያዝንበትም ባቡሬ ላይ ግን ጓደኛውና ወንድሙ ስለሆነ በጣም ተጸጽቶ እናንተማ አረመኔና ጨካኝ ናችሁ፣ በፍጹም ጓደኛዬን ትቼው አልሄድም፣ አፈር አለብሳለሁ እያለ እርኡኡ አለ። የባቡሬ እናት አንድ ልጇን በማጣቷ እጅጉን ልቧ ስብርብር አለም። ቅምጥል ማንም ይሁን ማን የወንድሜን ገዳይ እኔ ራሴ ነኝ አንቄ የምገለው እያለች እርኡኡ አለች። ሩታና ዶክተሩ ሩታ ፍቅሯን መግለጽ አቅቷት በየቀኑ ጸባዋ እየተቀያየርና እየተገላለጠች ትገኛለች። ሊሊ በኩል ሊሊና አደይ እጅጉን በሐዘን ስብርብር ብለዋል። ሩታ ዶክተሩ ቆይ ምን ሆነሽ ነው? እስኪ የሆንሽውን ነገር ንገሪኝ፣ ምክንያቱም ምንም እየገባኝ አይደለም ብሎ ሲላት ምንም አይደለም ዶክተር። ታዲያ ስትፈልጊ ራስሽ ትጠይቂና ራስሽ መልሰሽ ታኮርፊያለሽ። ምንድን ነው ይሄ ነገር? ምክንያቱም በጣም ግራ እያጋባኝ ነው። ያንቺ ነገር ልትነግሪኝ ትችያለሽ ወይ ብሎ ሲላት እኔ በፍጹም ምንም ነገር አልሆንኩም፣ ደግሞም ብሆንም አይመለከትም። እንዴ ገና ዛሬ ነው እንዴት እዚህ ያልኩ? ቆይ ደግሞ ይሄ ምን ማለት ነው? ታዲያ ስትፈልግ በመልካም ታናግረኛለህ፣ ስትፈልግ ደግሞ ትቀያየርብኛለህ ዶክተር። ስለዚህ እኔ ምንም ይሁን ምን አልፈልግም ምንም ነገር ብላ ስትለው እንደዛ ከሆነ ጥሩ፣ ለማንኛውም እቃሽን ይዘሽ ሂጂ ብሎ እንደዛ ሲያዋርዳት ሩታ ዝም ብላ መንገዱን እየለፈለፈች ስትሄድ እንደ አጋጣሚ ኪንጎ አገኛት። እንዴ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። እርርና ድብን ያለችው ፍቅር ለድብ እናት ደውላ ሁሉንም ነገር ነገረችው። እኔ ምልሽ እታለም እንዴት ነሽ? እኔ የታለም ልጅ ነኝ ብላ ስትል ታዲያ ምን እግር ጣለሽና ነው ዛሬ የደወልሽው ያለ ወትሮሽ ብላ አለቻት። ምን ላድርግ ብለሽ ነው? ምክንያቱም የገዛ ልጅሽ ማንን እንደሚያገባ እኮ በፍጹም አታውቂም። እንዴ ቆይ ደግሞ ይሄ ምን ማለት ነው? አልገባኝም። ምክንያቱም የቤታችን ሰራተኛ የነበረችውን ነው የሚያገባው እና ለአንቺ ለክብርሽም ሆነ ለምንም ነገር የሚጠቅምሽ ነገር አይደለም። እታለም መተሽ የምታደርጊውን ነገር ብታደርጊ ይሻልሻል። ተይ ፍቅር፣ እንደዛ ቢሆን እናትሽ ትነግሬ ነበረ። ታውቂያት የለ እንዴት አለም? ምክንያቱም የኔ እናት በጣም ምስኪንና የዋህ ናት እና ቤቷ የመጣውን ሰዎች በሙሉ ልጆቼ እያለች አይደል እንደምትጠራው። ታዲያ ከመቼ ወዲህ ነው ለዲቭ አዝና
አደይን ካለማጋባት የምትቆጠበው? እንደዚህማ እንደማይሆን አንቺም እኔም ጠንቅቀን እናውቃለን እና የሚበጀው አንድና አንድ ነገር ቢሆን እባክሽ መተሽ ሁሉንም ነገር አስተካክሌ ብላ አለቻት። ብርሃን ለአደይ ደውላ እናቷ እየመጣች እንደሆነና እንድትቀበል ስትነግራት በጣም በመደንገጥ የተነሳ ቆይ ብርሃኔ፣ እኔ እኮ ሰርጌ ሙሉ የሚሆነው አንቺም ስትመጪ ነው። ምክንያቱም ያላንቺ ምንም ደስታ እንደሌለኝ ታውቂያለሽ። ስለዚህ እባክሽን ለምንድን ነው ዝም ያልሽኝ ብላ ስትል እኔ እንኳ ባሁኑ መምጣት አልችልም። ነገር ግን ደግሞ አንድ ነገር አለ። ምንድን ነው? እኔ እማዬ ከመጣይ በኋላ ስለ ሁሉም ነገር ልትወስኝ ትችያለሽ እንጂ በፍጹም አሁን ላይ ምንም ነገር ልልሽ አልችልም ብላ አለቻት። አደይ በጣም ደንግጣ ስልኩ ላይ ስትቆም እስኪ አምጩ እኔ ላዋራት ብሎ ዲቭ ስልኩን ንጥቅ አድርጎ ሄሎ ሲል እንደ አጋጣሚ ጆሮ ላይ ዘጋችበት። በቃ ኔትወርክ ይሆናል። ሮማኔ ጋር እየሄዱ ባለበት ሰዓት እኔ ምልሽ፣ ቆይ ግን የዛሬውን ድባብ እንዴት አየሽው? ማለቴ እህቴ አደይ እንዴት እንዳማረባትና እንዴት እንደተቀየረች አየሻት እንዴ ብሎ ሲላት፣ አዎ እውነት ለመናገር ለሷ በጣም ደስ ብሎኛል ብላ አለች። እውነትሽን ነው? አዎና ግን ደግሞ እንደዚህ አይነት ህይወት የእውነት አትመኝም እንዴ? ምን ማለት ነው? ማለቴ እንደዚህ የሙሽራ ቀሚስ ለብሶ በሰርግ መጋባት እውነት ለመናገር አሹ ምንም እያስፈለገኝ አይደለም። እናም አንድ ቀንም ቢሆን አስቤውም አቅጀውም አላውቅም። ምን ማለት ነው ይሄ ደግሞ አልገባኝም። በቃ እኔ እንደዚህ አይነት ሙድ የለኝም አልኩ አይደለም እንዴ? ሙዴ በሙሉ የተጨረበ ነው። ስለዚህ እባክህን ብትተወኝ ይሻላል ብላ አለች። ምን? አዎ እውነት ለመናገር ብትተወኝ ይሻላል። ካልሆነ ግን ምንም ነገር ማለት አልፈልግም። እባክህን ከቻልክ ብትተወኝ ይሻላል ብላ አለችው። ሌላ በኩል በጣም የሚያስደነግጠውና እንዲሁም የሚያሳዝነው ነገር አደይና ዲቭ ሁሉንም ነገር ከጨራረሱ በኋላ የባቡሬ ሞትና እንዲሁም የአደይ እናት ከገጠር መንጣት እጅጉን አስደንግጧል። የፍቅር እናት እንደ አጋጣሚ ስልኩ ሲጮህ አንስታው ሄሎ ስትል እህቷ ናት። ምክንያቱም የእድብ እናት እንዴት እንደዚህ ታደርገኛለሽ እህቴ? አምኜሽና አንቺን ከማንም በላይ ልጄን እንደ ልጅሽ እንድታዩ አደራ ሰጥቼሽ ነበረ። እኔ እኮ ውጭ ሀገር ከሚያድጉ እዚህ አንቺ ጋር ቢያርጉ ይሻላል ብዬ ነው እንጂ እንደዚህ እንድታደርጊያቸው አልነበረም ብላ ስትል፣ ቆይ ምንድን ነው እየገባኝ አይደለም። ማለቴ ምን ተፈጥሮ ነው? አይ ምን ተፈጥሮ ነው ትያለሽ እንዴ? እስኪ ንገሪኝ። እያንዳንዱ ነገር እንድትነግሪኝ ነው የምፈልገው። እንዴት ነው የእኔ ውድ ልጅ የቤት ሰራተኛ የሚያገባው? ምን ደግሞ ይህን ማን ነገረሽ? አልገባኝም። የገዛ ልጅሽ ናታ። እሷማ ለእኔ አስባና ለእኔ አቅዳ ሁሉንም ነገር ነገረችኝ። ግን ደግሞ ዲቭ እንደማያገባ ንገሪው ብላ አለች። እንደዛማ ማድረጋችን ምህቴ፣ አደይ ማለት እኮ በጣም ምርጥና ጨዋ ወልዶ ጨዋ ያሳደጋት ናት። ከዛም ባለፈ ደግሞ እውነት ለመናገር እራሷን የምትቀይር ሰው ናት። ከገጠር አታናነታ ይመስልሻል እንዴ በሰራተኛ ሁና ለመኖር እኔ ቤት የተገደደችው? ምክንያቱም አባቷ አስገድዶ ለማትወደውና ለማታፈቅረው ሰው ሊድራት ስለነበረ እዚህ መታ የቤት ሰራተኝነት አገለገለች። ታሪኩ ብዙ ነው። አሁን ግን እሱ ተቀይሮ የራሷን ህይወት ልትጀምርና ከጓደኛዋ ጋር ንግድ ሊከፍት ነው። ስለዚህ እባክሽን እህቴ በማይሆን ነገር ምክር እየሰማሽና እንደዚህ ባትጃጃይ ጥሩ ነው ብላ አለቻት። ያም ይሁን ይህ ምንም የሚመለከተኝ ነገር የለም እህቴ፣ ምክንያቱም በፍጹም ነው ምልሽ አታገባም ብላ አለች። ምን? አዎ አይጋቡም። ለዲቭም ትነግሪው እንደሆነ ንገሪው፣ ካልሆነ ግን ዲቭን እዚህ እንዲመጣ አደርገዋለሁ ብላ አለች። በሌላ በኩል የፍቅር እናት እጅጉን ደንግጣ ይሄን ነገር ማን ሊያደርገ ይችላል? ምክንያቱም እኛ ቤት ያለነው እኛ ብቻ ነን። እናም እንደዚህ ያደረገችው አንድና አንድ ብትኖር ፍቅር ናት ብላ ወደ ፍቅር አቅጣጫዋን ስታመራ እጅጉን ደንግጣ
ምንድን ነው እማዬ? ትሰሚኛለሽ? አሁን ምንም የምናገረው ነገር የለኝም። እናም የተናገርሽውን ነገር ለእህቴ ተናገሪ ብትል እማዬ ምንም አላደረግኩም። ፍቅር ባታሺ ይሻልሻል። እማዬ በቃ ተኛ። እኔ አንድና አንድ ያልኩት ምን መሰለሽ? ምክንያቱም ልጅ ሰራተኛ ሊያገባ ነው መተሽ ሰርጉ ታደሚ ብዬ ብያታለሁ። ሌላ ግን ምንም አይነት ነገር አልተናገርኩም ብላ አለች። ቆይ አብደሻል እንዴ? ምን ማለት ነው ደግሞ እማዬ? እኔ ትክክለኛውን ነገር መናገሬ ነው፣ አንቺ መደበቅሽ ነው። ትሰሚኛለሽ? የሰው ልጅ በማንነቱ አይለካም፣ ግን አንቺ በጣም ታሳፍሪያለሽ ብላ አለች። እውነት ለመናገር የማሳፍረውስ እኔ ሳልሆን እናንተ ናችሁ። ደግሞ ምን ማለት ነው ይሄ? ምክንያቱም የደበቃችኋት እናንተ ናችሁ እንጂ እኔ አይደለሁም። ስለዚህ ማዘን ካለባትም በእናንተ ነው እንጂ በእኔ አይደለም ብላ ፍቅር ወደ ክፍሏ ሄደች። ገጀራውና ዳኒ እየተመካከሩ ባሉበት ሰዓት እስኪ ንገረኝ፣ አሳልፈ ሰጠኸኝ አይደለም? እኔ እዚህ ቀብረኝ ትሄዳለህ እንጂ በፍጹም እንደማልነግረው ታውቃለህ። ዳኒ እባክህ፣ ምክንያቱም አሁን መናገር አለብህ፣ ካልሆነ ግን እዚህ ይገለናል። ባቡሬ የድሮ ባቡሬ አይደለም፣ አሁን ሴት ልጅ ሙሉ ለሙሉ ቀይረዋለች ብሎ ሲል እኔ ምን አገባኝ? እኔ እህቴን አሳልፌ የምሰጥ ይመስልሃል እንዴ? ያን ዋስትናዬ እህቴን በሰላም ከእስር ቤት የሚያስለቅቋት ከሆነ ሁሉንም ነገር አደርጋለሁ። ከዛ ውጭ ግን በፍጹም አላደርገውም ብሎ ግግም አለ። ዲቭና እንዲሁም ደግሞ ባቡሬ እያወሩ ባሉበት ሰዓት ሁሉንም ይዣቸዋለሁ፣ ፖሊስ ጋር ከመቅረባቸው በፊት ላናዝዛቸው ይገባል። ምክንያቱም የኔ ሊልዬ ማንም እንዲናገር አልፈቅድም ብሎ አለ። ኧረ ተው ግድለህም ተው፣ እንደዛ አታርቅ። እና ታዲያ ምን እንዳደርግ ጠብቀህ ነበረ? ምክንያቱም እኔ የምወዳቸውንና በዙሪያ ያሉ ሰዎችን ማንም እንዲነካብኝ አልፈልግም ብሎ ሲል፣ እንደዛ ከሆነ ጥሩ፣ ለማንኛውም ሄድና አሁን ነገሮችን አመቻች ብሎ ነገሮችን እንዲያመቻች ላከው። አደይ በጣም ደንግጣ ስለነበረ ምንድነው የተፈጠረው ነገር? ለምንድነው የማትነግሩኝ ብላ ስትል፣ አረ ምንም ነገር የለም አደይ፣ ለማንኛውም አንቺ ፈታ በይ፣ እኔ ቶሎ እመጣለሁ፣ ሊልዬን አረጋጊያት ብሎ ከሄደ በኋላ ሊልዬ በጣም ጥያቄ የሆነባት፣ ቆይ አደይ የት ነው የሄደው? እኔ የማላቀው እናንተ የምታውቁት እንዴ? አንቺ ደግሞ ሁል ጊዜ ለምን ግግም የምትዩ? ምን ማለት ነው? አሁና የእውነቴን ነው፣ ግግም ነው የምትዩ። በቃ ይመጣል አልኩሽ አይደል እንዴ? እሺ እኔማ ይመጣል እያልኩ እየጠበኩት ነበር፣ ግን ደግሞ አደይ ውስጤ በጣም መጥፎ ነገር እየተሰማኝ ነው። ቤኪ የሆነ ነገር እየመሰለኝ ነው እና ምን እንደተፈጠረ ልነግሪኝ ትችላለች? በቃ ገጀራውንና ዳኒን ይዟቸው ስለነበረ ነው። ይህ እኮ ግን ታዲያ የኔ ጣጣ ነው እንጂ የእሱ ጣጣ አይደለም። ምን ማለት ነው ሊልዬ? ቆይ ይሄ ያንቺ የኔ የእሱ ተብሎ ይታወቃል እንዴ? ሁሉንም ነገር አብረን አይደል እንዴ የምናደርገው? የእውነቴን ነው ምልሽ፣ በጣም ታሳፍሪያለሽ። ለማንኛውም ባቡሬ አሁን ይመጣል ብላ አረጋገቻት። ባቡሬ እንግዲህ በሚያሳዝን ሁኔታ ከዚህ ዓለም በሞት ተለይቷል። በጣም ልብ ይሰብራል፣ ያንቀጠቅጣል።